እናመሰግናለን። አመሰግናለሁ። እኔም በተረፈ እንግዲህ አላህ ሰላማችን ሀገራችንን አላህ ሰላም ያርግልን። ሁሉንም በፍቅር ተሳስቦ የሚኖርበት ሀገር አላህ ያርግልን። በተለይ በአክሱም ሙስሊሞችን አላህ ነስሩን አላህ ያምጣላቸው። ያ ቀን የናፈቀን አክሱም ላይ አሁን ብዙ እያለቀስን ነው። ኢንሻአላህ ደግሞ ነስሩ ይመጣል ኢንሻአላህ። እሺ ቴንክ ዩ ሞቲ oye አቦኑ መንጅርታ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ፈያዳ ነጋ ወላሂ ጋይስ ኮፒ ሊንክ ና ማጅራ ከመት ጅራ ሆኖ አልሐምዱሊላህ ባጋጅራት namni magbati bella ማለት ያዳ ከነታ ጅርታ ያዳ ኪያን ከነታ ጋፊ ጋፈታ ጅራ wanti juruman ni beeta teedin yo Itoophiyawi teebar nutilleen Itoophiyawiidha mere nutilleen ummata ilmaan abbaa gadaa Itoophiyaadha jechuun nuti nama Itoophiyaadhaaf waa hedduu godheedha keessaa dhiibamuu hin dandeenyu of dhiibuu hin dandeenyu jechuudha karaa tokkoffaan sanii lammaffaa immoo yoo gaanutilleen ka Itoophiyawi taanu ta'e እንልን ኢትዮጵያዊ ለከጃሙቴ እንደሱ ኢትዮጵያዊ የለም ኢትዮጵያዊነት በቴዲ ነው የሚያንጸባርቀው ከተባለ ስለየትኛው ባንዲራ አንሱት ባንዲራውን አንሱት ከጀው ጄዱ በታጅሩ ባንዲራ ተንባና አላለ መጋፊ ሲገለ ኢትዮጵያዊን ጋ ባንዲራን ኢትዮጵያዊ ካቴ ጅርቲ አስለኒ ተሚደ ጋፊን እርገ ኢትዮጵያዊ ከተውት ሄ ጀቾ ለሲገለ ሰን ጋፊ ጋፈቻ ጅራ በነገራችን ላይ እኔ ሐሳብ አለኝ የኔ ሐሳብ ምን መሰለህ የቴዲ ኢትዮጵያ እሱ ራሱ የሚቀርጻት ራሱ ጭንቅላቱ ውስጥ ነው ለሱ ለራሱ ነው የሚነግረው ለሌላ የሚነግረው እንግዲህ ሌላ ደግሞ የሱን ሐሳብ ይዞ የሚሄዱት እንደ ቴዲ አይነቶችን እኛኮ እስከ ዛሬ ድረስ የቴዲ ጭንቅላት ውስጥ ያለችውን ኢትዮጵያ ነው እየተቃወምን የነበረው ሲጀመር እና ኦሮሞን አሁን እንደ ኦሮሞ ብሔረሰቦቹም የቴዲን ኢትዮጵያ ነው ስንታገል የነበረው እስከዛሬ አሁንም ደግሞ ቴዲ የሚፈልጋት ኢትዮጵያን የሚፈልጋት ህዝብ ካለ ገና አሁንም ትግል እንዳዲስ ያችን ጨቋኛን ገዳያን ሙስሊምን ጨፍጫፊያን ኢትዮጵያን እንደገና ደግሞ አሁንም እንድንታገል ነው እየነገረን ያለው ቴዲን ደግፎ ደግሞ ከሱ ጋር ቆሞ ቴዲ ትክክል ነው ብሎ ከቴዲ ጋር የቴዲን ሐሳብ የቴዲ ሚላትን ኢትዮጵያ እስካሁን ድረስ የሚመኛ ሰው ካለ ገና ትግላችንን አልጨረስንም ማለት ነው እኛ አሁን እኮ ያለነው ኢትዮጵያ የእኩልነት የብሔር ብሔረሰቦች የኮከብ ባንዲራ ኮከብ ያለችበት ባንዲራ የብሔር ብሔረሰቦች የእኩልነት ናት ብለን ነው ያመን ያለነው እኛ አሁን ላይ እነሱ ግን የሚፈልጓት ገና ያችኑ ነው እስካሁን ወደ ኋላ ነው እያሰቡ ያሉት ያቺ ደግሞ ያው በሙዚቃም እንደሰማነው ሞታለች ያችን የሚያስባትና የሚደግፍ ማህበረሰብ እስከ ማህበረሰብ ድረስ ካሉ አሁንም እነሱም ያችን ኢትዮጵያ ለመመለስ ይምጡ እኛም ደግሞ የእኩልነት ኢትዮጵያን እኩልነት ብሔር ብሔረሰቦች አንድነት ሁሉም ሃይማኖት ተከባብሮ የሚኖርባትን ኢትዮጵያ እኛ ደግሞ እሷን ለመመስረት እንታገላለን የቴዲን ሐሳብ የተቀበሉት ደግሞ ይምጡና ያችን ኢትዮጵያ ለመመለስ በቃ ክፍት ነው ሁሉም እንጂ እዚህ ጋር መጣን እንደዚህ ነው እንደዚህ ብለን እኛሱን ሽሩሩ የምንልበት ወቅት አይደለም አሁን አልጨረስንም ማለት ነው ብሔር ብሔረሰቦች የተጨቆኑ ህዝቦች ሙስሊሞች እንዳሉ ቴዲ የሚዘፍንላት ኢትዮጵያ ገና እነሱ እየፈለጉ ከሆነ እኛ ደግሞ አልጨረስንም ትግላችን እኛ ጨርሰናል ብለን ነው እኮ ወነገራችን ላይ እኩልነት ነው ኢትዮጵያ ውስጥ ያለው አሁን እኩልነት ነው ብሔር ብሔረሰቦች የሃይማኖት አንድነት ምናምን ብለን ነው እኛ የተቀመጥነው እንጂ እነሱ ገና እያሰቡ እንደሆነ አሁን ተረድተናል በነገራችን ላይ በጣም ብዙ ሐሳቦች እቺ ባንዲራ ወድቃለች ምናምን የሚሉት እቺ ባለፈው አመት ምንድነው አያና ኢሳኒማል ጃማያ አኪ ምን በዓሉ ምንድነው የሚባለው ቤት ጥምቀት ነው
ጥምቀት ላይ ከሴት ላይ እንደዚህ ተቀደደ መድሪኤሽ ምናምን አለ ምናምን በቃ ያቺን ነው እነሱ ያኔ ልሙጥ ባንዲራ እኛ አንድ ለምሳሌ ኢትዮጵያዊ አይደለም እንደ ኦሮሞ እቺን ባንዲራ አልፈልግም ካለ እኮ አማራም ሌላም ብሔር ብሔረሰብ ቁጭ ብሎ መፍትሄ መበጀት አለበት እንጂ አንፈልግም ያሉትን ነገር በግድ ሰው ላይ ለማጫን ማሰብ ትክክል አይደለም በነገራችን ላይ። ስለዚህ ያቺን ሐሳብ እነሱ ይዞ የሚመጣዋትን ኢትዮጵያ እኛ አንፈልጋትም፣ እኛም እንታገላለን። እነሱም በዘፈን ብቻ ሳይሆን ወረድ ብሎ ደግሞ መታገል አለባቸው ብዬ ነው የማስበው። አመሰግናለሁ። ቴንክ ዩ ገለቶ ማውንት ከሰኑ በቃ ወልድ ደብነሽ እሺ በቃ አይ ነጋቱራ ኦላንቱማን ሴራ ከበጀሙ ቀብዲ አመለ ኦላንቱማን ሴራ ከበጀሙ ቀብዲ አብይ አህመድ አሊ ኢትዮጵያ ከሰት ነሞታ ሚሊክ ጄ አቺ ከሰት ዲችሱፊ አከሱማሞ አላባ ሉሙጢ ሰባፊ ሰብለሚሂን ኢብሲኒ ተን አመንቲን ሁንዳ ሂንከበጅኔ ቀቤነመ ዴሙ ሂዱ አከቀቡ ኢብሰባሱ ቀባ አብይ አህመድ አሊ ከነጎዱ ቀባ ጀቹ ስኒገሌ አናማ ያድነ ኸየኸነቹ ነሞተ አላባ ፊሳን ሐወልሰኒ ገሩ ኢትዮጵያ ሄስቲ አላባ ሉሙጢ ተንሰበ ተቆቆፈ ኢብስቱ ተን አመንቲ ተቆቆፈ ኢብስቱ ተን አከሱማ አዳ ተቆቆፈ ኢብሱ በርባዱ ቀበቴ ነምኒ ዴሜ አከ ሂደሙ ለፈጀለት ሂደሙ ቆፎ ሶንተይን ቃመ ኢሳ ጉቱቲ አከ ወንቲን ጎደሙ ጀቹ ማሊ ወንቲ ኢብደኒ ጅራሚቲ አከ ኢት ጎደሙ ወንቲን በው ቀባ ኢብሲ ሐተተማን በው ቀባ አብይ አህመድ አሊ ከበጀሙ ኢሲንጋፈና ጀቹ ያ የምን እንትን ማለት ነው ልሙጥ ባንዲራ ኢትዮጵያ ውስጥ ይዞ የሚሄድ መታሰር አለበት፣ መግለጫ መውጣት አለበት። አብይ አህመድ አሊ የአባ ገዳው ብሔር ብሔረሰቦችን የምትወድ መንግስት ይሄን ነገር ቶሎ ብለክ ማውጣት አለበት። ማንም ቤት ውስጥ ስለ ልሙጥ ባንዲራ መስፈን ይችላል፣ ኩሽና ውስጥ መስፈን ይችላል፣ ሽንት ቤት ውስጥ መስፈን ይችላል። ግን ኢትዮጵያ ምድር ላይ ወይ ደግሞ ኢትዮጵያ ላይ አደባባይ ላይ ወጥቶ መስፈን እንደማይችል መግለጫ መውጣት አለበት። ቤት ውስጥ ሽንት ቤት ውስጥ ኪችን ውስጥ መስፈን ይችላል። ልሙጡን ባንዲራ ቤት ውስጥ ማዘዋዛር ይችላል። ከኪችን ወደ ሳሎን፣ ከሳሎን ወደ በረንዳ ይዞ መውጣት ይችላል። ግን ውጪ ላይ መውጣት እንደማይቻል መግለጫ መውጣት አለበት። ልሙጥ ባንዲራ ሌላው ደግሞ ሚሊሊክ የሚል ሰው መታሰር አለበት። በቃ ሌላ መጨቃጨቅ እኮ አያስፈልግም። አብይ አህመድ አሊ ይሄን የምታረግ ከሆነ እኩልነት ይከበራል፣ ብሔር ብሔረሰቦች ይከበራል፣ ኢትዮጵያዊነት ያቺ የብሔር ብሔረሰቦች ኢትዮጵያ ትከበራለች። ይሄንን የማታረግ ከሆነ ግን ችግር ውስጥ ነው የምንገባው። ተያይዘን ወላሂ ዱባኺ ያበር ችግር ውስጥ ነው የምንገባው። የምን ችግር? እኛም እንነሳለን። ይሄ ችግር የሚባባስ ከሆነ እኛም የምንፈልገው ኢትዮጵያ የብሔር ብሔረሰቦች ሲዳማ፣ ወላይታ፣ ጉራጌ ሁሉም የሚኖሩበት ኢትዮጵያ ነው የሚፈልገው የአባገዳ ልጅ ማለት ነው። ሁሉም አማራም ትግሬም ሁሉም የሚኖሩበት ብሔር ብሔረሰቦች ሁሉም የሚኖሩበት ኢትዮጵያ የኮከቧን ነው የምንፈልገው እንጂ የአንድ ሃይማኖት የአንድ ቋንቋ የአንድ ብሔር እቺ ልሙጧን አንፈልግም። ስለዚህ የሚያወራ አርቲስትም እንደ አርቲስትም የሚያወራ ከሆነ እንደ አርቲስት የሚዘፍን ከሆነ መታሰር አለበት ነው። በቃ ሀተተማን ኢብሲኮን በሁ ቀባ በዚህ ላይ መስራት አለብን። እኛ ብሔር ብሔረሰቦች ተያይዘን እጃችን ብሔረሰቦች እያለን ኖ የኢትዮጵያ ልጆች እያለን መስራት አለብን። አዎ ችግር ነው ካለ በለዛ ሃይ ምን ማለት ነው? ባንዲራውን አንሱት ማለት እኮ
እቺ ብሔረሰቦች መጥፋት አለበት። አሁን የቴዲ አስተሳሰብ የትኛው ነው? ብሔረሰቦች መጥፋት አለበት። ሁሌም አማራ ሚሊሊክ ጥቁር ሰው እያለ መኖር ነው የሚፈልገው። እኛ ደግሞ ቀይ ሰው ቡኒ ሰው እያለን ነው መኖር የምንፈልገው። ቀይ ሰው ቡኒ ሰው መሐከለኛ አጭር ረጅም እያለን ነው መኖር የምንፈልገው እንጂ ጥቁር ሰው ሚሊሊክ ጥቁር ሰው እያለን መኖር አንችልም። ኢትዮጵያ ውስጥ አጭር ጥቁር ነጭ ቡራቡሬ ምናምን እያለን ነው መኖር የምንፈልገው ነው ጥያቄያችን። ሃይ አብይ አህመድ አሊ ይሄንን መግለጫ ቶሎ ብለ ማውጣት አለብህ። አጭር ንግግር